እኔ ቡቼ አግቶኝ በነበረ ሰዓት ከዳኒ ጋር በስልክ ሲያወራ የሰማሁት ሄርሜላን እንዳገቷትና ከዳኒ ጋር ተመሳጥሮ ሄርሜላን አግቷት ቡታጀራ እንዳመጣትና ይሄንን ነገር ሩታም እንደምታውቅ ነው የሰማሁት። እኔ እዛ ባገተኝ ሰዓት ዳኒ ጋር ደውሎ ስልክ ሲያወራ ሰምቻለሁ። ዳኒዬ ምናምን ነገር እያለ ብዙ ነገር ሲያወራ ሰምቻለሁ። ሌላ የሰማሽው ዲቴልስ አሁን ዳኒዬ ስላለ ብቻ ሳይሆን እስኪ ሌላው ያለው ነገር ቢኖር ከዳኒ ጋራ እነሱ ጋር እንዳለች ነው ሲያወራ የነበረው። ሄርሜላ እነሱ ጋር እንዳለች ነው የሰማሁት። ከዳኒ ጋር አወራ። ከዛ በኋላ ሄርሜላ እሱ ጋር እንደሆነች አወሩ። አሁን ሄርሜላ ቡቼ ጋር ነች አይደል ያለችው? አዎ ቡቼ ጋር ነው ያለችው ይመስለኛል። እናንተንም ለማስተጓጎል ይመስለኛል። እኔና አግቶ የእናንተን ስራ ለማስተጓጎል ይመስለኛል። እሺ አሁን እዚች ጋር ማነው ክያ ተረጋጋ። አሁን እዚች ጋር እሷ ሄርሜላ ቡቼ ጋር ነች ያለችው። ከዳኒ ጋር ስልክ አወሩ። ከሩታ ጋር የሚያገናኘው ነገር ሲንገረኝ በቃ እርዷት። እሷን እኔን አግቶኝ እንዳሰቃየኝ ያክል እሷም ከጠፋች ሳምንት እንደሆነ ሰምቻለሁ። እኔ በአንድ ቀን እንደዛ ብዙ ነገር አድርጎኛል። እሷን ደግሞ በሳምንት ውስጥ ምን ሊያደርጓት እንደሚችሉ ማሰብ አይከብዳችሁም መቼም። እና በእናታችሁ እህት ካላችሁ ድረሱላት፣ በቃ እንዳትጎዳ። ሰላም 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 ሰላም፣ እንደተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እናንተ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር የተመሰገነ በጣም ሲነጋ። ሰላም ሰላም፣ ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ያ ደህና ነን እና ቤተሰብ ላይኩን ሰላም ብላችሁ። ሰላም ቤተሰብ እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። እንግዲህ አንዳንድ ነገሮች አይታችኋል። ከትላንት ወዲያ የነበረ ነገር ነበር። እንግዲህ ከቡቼ ጋር አንድ ነገር ተፈጠረ ነበር የነበረው። እንግዲህ ሄርሜላን ቡቼ ጋር ነበረች። የሆነ ነገር የሚባል ወሬዎችን ሰምተን ወደ ቡቼ ጋር ሄደን ነበርና ቡቼ ጋር ሄደን አንድ ነገር ተፈጥሮ ነበረ። ምክንያቱም ጭቅጭቅ ነገር የሆኑ ነገሮች ተፈጥሮ ነበር ቡቼ ጋር የነበሩት ነገሮች በሙሉ። ግን ደግሞ ልነግራችሁ የሚፈልገው ነገር ታችሁ ነበረ ከቡቼ ጋር እና ያቺን ልጅ ደግሞ እንግዲህ ሄርሜላ መስላን ሄደን ቡቼ ጋር ያገኘው ነገር ሄርሜላ እንዳሆነች ነው። ምክንያቱም እንግዲህ ልጅቷ ጋር ሄደን ቡቼ እንደዚህ ሴት ይዟል የተማን ቦታ ድረስ ሄደን ቼክ ስናደርግ ያለችው ሄርሜላ አይደለችም። ማለትም እንግዲህ ቡቼና ሄርሜላ እዛች ጋር ቡቼ እንግዲህ እሷ እንደነገረችን ከነበረ በሰዓቱ ቡቼ እሷን ይዘት የነበሩ ነገሮችን ለማፎገር ነገሮችን ለመሸወድ አንዳንድ ነገሮችን ለማድረግ እያደረገ ነበር የነበረው ቡቼ እና ቤተሰብ እንግዲህ ከልጅቷ አንፃር እንደነገረችን እኔን አይቀኝም አላውቀውም። ግን ደግሞ በስልኮች ሲያወራ ሰምቼዋለሁ። ከዳኒ ጋር ሲያወራ ሰምቼዋለሁ። ከሆነ ሰዎች ጋር ሲያወራ ሰምቼዋለሁ። እኔን ይዞኝ የነበረው እናንተ ትመጡ እንደሆነ ስላወቀ እኔ ሄርሜላ ያስኩት ለማለት ያክል ነው እንጂ እኔና ቡቼ ምንኛ ትውውቅ የለንም። ቡቼን ከዛ አይቼውም አላውቅም። በቲክቶክ እና በዩቲዩብ ላይ እንጂ ቡቼ እኔ ከዛ ቡቼንም አይቼውም አላውቅም። በአካል በመግቢትም የለንም። ዝም ብሎ ከመሬት ተነስቶ ነው። ግን ደግሞ ምንም ያደረገኝ ነገርም የለም። ዝም ብሎ አስሮ ያስቀመጠኝ እና ደግሞ ያን ሀልም እኛ ቡቼን ከቡቼ ጋር ጻፍ ከተነሳ በኋላ ቡቼ ያንን ያልታገለንም ማለትም እሺ በቃ ብሎ ተይፈታለም። ምክንያቱም እሺ ወሰዳት አለ። ምክንያቱም ምንድነው ነው ምክንያት የለውም። አታውቁም ምክንያት ያለ ልጅቷ ጠይቅናት እሷ አታውቀውም፣ ምንም አትለውም። ከዛ በፊት ቤትም የላቸው ምንም አልነበራቸውም። ግን ደግሞ ልጅቷ ነገረችን ከበሳቱ ነገረችን ከነበረ እኔን ይዞኝ ያዘኝ የነበረው እኔን ወስደኝ የነበረው በእኔ ምክንያት እዚህ ጋር ሴት ዟር ስለተባለ ስለዚህ እናንተ ስላወቃችሁበት እኔ አሰብ እቺ ነው ለማለት ነው ብሎ ታክቲ ተከመ የነበረውና አሁንም እንግዲህ እየሰማዩ ነገሮች በሙሉ አሁንም ሄርሜላ ያለችው እጁ ላይ እንደሆነ አሁንም ሄርሜላ ቡቼ እጅ ላይ እንዳለች ነው እየሰማ ያለ ነው አይደል? እና ደግሞ ግልጽ አድርጋችሁ ፈልገው ነገር ሁላችሁም ሄርሜላ ነች የሚያነች ያላችሁ ነበር። እኛ እዛች ጋር ስንጠቅስ ሄርሜላ የጠቀሰው ነገር የለም፣ ምንም ያ ነገር የለም። እና አሁንም ሄርሜላን እዚያም ተወጥ በሰላም ከሆነ እውነት መታ ከሆነ ተጀራ አሁንም እንግዲህ ፍለጋችን እንቀጥላለን። አሁንም እንፈልጋለን ማለት ነው ቤተሰብ። እና በዚህ አጋጣሚ ቡቼን አጎት ከሆነ እንግዲህ ያን ተፋታ። ምክንያቱም እንግዲህ ሊሻን ኮስተዳት በኋላ ተካስለክራት በኋላኛ ከቡቼ ጋር ምንም የሚያጨቃጨቀ ምንም የሚያደርገን ነገር የለም። እና ልጅቷን ዛሬ ጠርተናታል። ልጅቷ ዛሬ ትመጣለች እና ያሉ ነገር ተናግራለች። ምክንያቱም እዚች ጋር እኛ ሄርሜላ እሱ እጅ ላይ ነች የሆነ ነገር ብላ ልጅቷ እንግዲህ ከመሬት ተነስታ ልታወራ አትችልም። እና አይ ቲንክ ልጅቷን መታቃት ሄርሜላን በዩቲዩብ ብቻ ነው እና ልጅቷ ብቻ መታቃት
እንደነገረችን ከሆነ ማለት ነውና ወይ ዳኒዬ ወይ አባቴ እያለ ሲያወራ ነበረ ምናምን ብላ ልቷ ያላረች ሰማችሁን ነገር እዚህ መታለብ ቤተሰብ ለኛ የነገረችንን ነገር ለነሱ ብንነግራቸው እና ምክንያቱም እዚህ ጋር ብዙ ነገሮች አሉ። ይሄ ዝም ብሎ ሊታለፉ የማይገቡ ነገሮች ማለት ቡቼ እንደዛ አድርጎት ከሆነ ሄርሜላ እዚህ መታ ከሆነ ምን እንደማጋለጥ አላውቅም። ነገሮች በሙሉ ወደ ህግ የሚያመሩ ያሉ ላችሁ እንደፈለኩት ማለት ነው። ማለት ብዙ ተፈጥሯል። ብዙ ነገሮች አሉ ብዙ ነገሮች እየተደረገ የነበሩት ምናምን ነገር ሲቀጥል ደግሞ ሜሪም መስክራለች ማለት እነሱ እንዳረጉት ማለት ነው። እነሱ እንዳረጉት እና በማየማቆ ልክ ደግሞ ሩታና ቡቼ በጣም ቀረቤት አላቸው። ሩታ ሲቀጥል ደግሞ ሄሚያ እዛ ደብቀት አትችልም፣ አዲስ አበባ ደብቀት አትችልም። ምክንያቱም እንግዲህ አዲስ አበባ ላይ ያላቸው እንግዲህ አንድ ቤት ነው ወይም ደግሞ እንግዲህ ከአዲስ አበባ ከቡታጅራ ህግ በላይ አዲስ አበባ የጠበቀ ነገር ነው። ምክንያቱም አንዲት የምታክል ልጅ ልደብቅ አትችልም ሩታ አዲስ አበባ ላይ ማለት ነው። ግን እንደኔ ግምቴ እንደኔ ሁሉም ሄርሜላን እዚያም ተዋት። እንግዲህ ዳኒ መኪና አለው መንቀሳቀሻ ነገር አለው። ምናልባት ለቦቼ አምቶ አስረክቧት ሄዶ ሊሆን ይችላል ባይነኝ እንደኔ ማለት ነው ቤተሰብ እና እንግዲህ ልጅቷ ከምታወራው ወሬ አንፃር ከምትናገረው ነገር አንፃር በሙሉ እውነት እንዳረገው ቡቼ እንዳረገው ነገር ነው ትለው። ምክንያቱም ልጅቷ እንግዲህ አሁን ልጅቷ አንድ ምክንያት የላትም ማለት ልጅቷ ማይዘታ ብላ የምትናገርበት አንዳችም ምክንያት የለም። ቤተሰብ ገባችሁ አይደለ? እቺ ከመሬት ተነስታ እንደዚህ ስልክ እያወራ ነበረ ብላ እኛ ጠይቃት ሳትጠይቅ ምንድን ነው ስልካንቶች ነበረ ብለን የጠየቅናት እንጂ ከዳኒ ጋር ከሆነ ነገር ጋር ነው ብለን ምን አልከፈትላትም። እኛ ጨሪቷ ስንጠይቃት ስናወራትም ማለት ነው ቤተሰብ እና እንደዛ ነው ማለትም እንግዲህ ሩታና ቡቼ ከያ ስላላቸው ማለት ሊሆን ይችላል እንደዚህ ያደረገ ያሉ ነገር ብዙ ነገሮች። እሺ እኔ አሁን ክያ ላቋርጥና እዚህ ጋር ማለት ነው አሁን ልጅቷን እኔም ነበርኩ ስናናገራት ማለት ነው። ልጅቷ ያለችው ምንድን ነው ዳኒ ሲያወራ ሰምቻለሁ፣ በስልክ ዳኒዬ ምናምን እያለ ሲያወራ ሰምቻለሁ ብላለች። ልክ ነህ። ግን ደግሞ ሩታና ቡቼ ቀረቤታ ስላላቸው እቺ ልጅ ሩታ ጋር ነች ብላለች። እሷም ልጅቷም ማለት ነው ሩታና ማን ነው ቡቼ ጋር ነች ሄርሜላ ስላለች ሩታና ቡቼ ቀረቤታ ስላላቸው ብቻ ቡቼን እንደዚህ አድርጋ ያለችው ሩታ ነች ብለን መደምደም አንችልም። እዚህ ጋር አሁንም ቢሆን ማስረጃ እንግዲህ ልጅቷ ነገር እጃችን ላይ በሌለበት መንገድ ገና ለገና ትላንትና ሜሪ ደግሞ ነው በሜሪ ባልከው ነገር ደግሞ ትላንትና ሜሪ እዛች ጋር ስትናገር የነበረው ነገር ሰማዋቸው አለች አይደለ? ከሰማች ለምን በሰዓቱ አልተናገረች? እቺ ልጅ ጠፍታ ሳምንት ሊሆናት የሁሉ ጊዜ ቆይታ አሁን ገና ለገና መታ ሜሪ ተብዬዋ ሲያወሩ ሰምቻቸው ለምን መጀመሪያ አልተናገረች ብላ ነው። አንዴ ላስኩምሽ ብራዘር ያሉሽ እቺ ልጅ እንግዲህ እኔም አንተም እኩል ላይ ያገኘናት አይደለ? እሱ ልክ ነው። እሷ ላይ ተናገረችው ልክ ነው። ሰምተናታል። አብረን ያገኘናት ሶስታችንም ማለት ነው። እንግዲህ ሲደርሰኝም መረጃዎች ሲደርሰኝም ሰው ደውሎ ሲናገርም ምን እሱ ከመጀመሪያው ጀምሮ ነበርክ አይደለ? ጀስት አንተ ከኔ ጋር እኮ እንደተበብር ብቻ ነው። አዎ ትክክለኛ አይደለ? ከኔ ጋር እኮ አንተ እንደተበብር እስከሆነ ድረስ የሄድከው ቡቼ ሴት ልጅ ተቀምጧል ብለን ስንባል ሴት ልጅ ነገር እንዲፎቅ መፎቅ ላይ ሴት ልጅ እንደዚህ ተቀምጧል ተብለን ስንባል እኛ ሰምተሃል። አንዱ ሰው ሲታይ ሰምተሃል። ከዛ በኋላ ስትሄድ ደግሞ ከኔ ጋር አብረኸኝ ሄድከው ነበርኩኝ ሁሉም ነገር ላይ እንግዲህ ያቺ ልጅ ከመሬት ተነስታ የምታወራበት ሰሩታ አላወራችም አይደለ? ግን ዳኒ ብሎ ነው እያለ ብላ ያወራችው ልጅ አይደለ? መቼም ጠይቅናት እንግዲህ ከፈተናት በኋላ የሰማችውን ነገር ነው ዛጋ ወራችሁ እኮ አሁን እኮ አጠይቃችን ነው ምንድነው ምን ያላት ሲያወራ ሰምተሽ ሌላ የሰማችው ነገር አለ ብለን ጠይቅናት። ከዛ ምን አለች ሄርሜላ እነሱ ጋር ነው ያለችው ወይ ዳኒ አባቴ ብሎ እያወራ ነበር የነበረው። ትክክል ነኝ አይደለ? ልክ ነህ። እንደዛ ብሎ እያወራ ነበር የነበረው ቡቼ ብላ አለች። እሺ ይሄ ምንድነው ታዲያ ሩታ ማድረጓን ማሳያ መልከም። ከዛ በኋላ ደግሞ እኮ ልጅቷ ዝም ብላ ፈጥራ ነው ያለው። ልንገርሽ ከዛ በኋላ ማለት ልጅቷ ፈጥራ ምን እናውቃለን እኛ እዛው ነበረች እኮ እኛ ልጅቷን አናውቃትም ነበረች እኮ ሲታኩ የፈለጋ ብትታገት ልጅቷን እኛ ምንቱን እኔ አላውቃትም። ላይኩን ያው ስማኛ መነሻው ከየት እንደሆነ ምን እንደሆነ አናውቅም አይደል? ላገናኝልህ አንዴ እናንተ ሊያጋጨን የሚችለው ነገሮች ላገናኝልህ አንዴ ስማኝ ነገሮች ላገናኝልህ። ከዛ በኋላ ደግሞ ሲቀጥል ደግሞ ምን ተባለ ሜሪ አንቺና ዳኒ ኤፍሬም ሆናችሁ ሄርሜላን እንደዚህ ለማድረግ ስታወሩ ስትዶልቱ ነበረ።
ሜሪ ነች ያለችው ብላለች አይደለ? እቺ ደግሞ ብላለች ቡቼ ዳይን እያወራው ነበረ አለች። ቴንክ እሺ ከአንድ ጠይቀል ነገሮችን አንተ ማሰብ መመርዳት ካልፈለክ በስተቀር እኔ አሁን ስማኝውል እኔ አሁንም አንድ ያስጨርሰኝውል። እሺ ሩታ አርጋለች አረገችም እያልኩ አይደለም ያለው። በአሁን እኮ አንተ አፋውተ ሩታ አላልክም እንጂ ወደዛ ነው እየወሰድክ ያለው ነገሩ። ለዛ ነው ያቋረጥኩ። እኔ ሰማይ ነገር አለ። እኔ አሁን ታውራ ነገር በሙሉ ተሳስቼ ብናገር ማመን ያመጣብኛል። ማምጣት አለመምጣት ሳይሆን ያልተረጋገጠ ነገር ላይ ሩታ እዚህ ጋር ስማ መጥፋት የለበትም። አለቀ በቃ። እሺ እና ይኸውልህ እኮ ነው አሁን አንተ ስለፈለክ ነው እንጂ ነገሮች በሙሉ መረጃ የተጋጠመ ነው። በራስህ ነው ያጋጠመው። መረጃ ልጅቷ እኮ መረጃ ልጅቷ አለች አይደል እንዴ? አሁን ለምሳሌ ሜሪ ራሷ የሁሉ ጊዜ ይዛ ቁጭ ብላ ትላንትና ለምንድን ነው አብርሃም ጋር መታ ዛሬ የሩታን መጥፎ ስለምትመኝላት እንጂ እዚህ ጋር መታ እስካሁን ለምንድን መጣች? የእናንተ ክርክር ነው ነው ያመጣ ይተወታለች አችሁ። በቃ እንደው ማሪፍ ነው። እሷን ፊት ለፊት እንጠይቃታለን እዚህ ጋር ሚዲያ ላይ። እንዴት ነሽ? ሰላም ነው? እንዴት ነሽ? ሰላም ነው ሁሉ መልካም። አሁን እንዴት ደህና ነሽ? አሁን ደህና ነኝ። ተረጋግቻለሁ ነው ዋናው። አንቺ ሰላም ሆነሽ ነው እኛ የምንፈልገው ይሄን ነው። አሁን እኔ ከኪያ ጋር እኮ ትናንትና ባወራነው ነገር ላይ አልተስማማንም። እሱ ወደ ሆነ ነገር እየወሰደው ስለሆነ እርግጠኛ ባልተሆነበት ነገር አንቺ ባለሽበት እንጠይቅሽ ነገር አለ። አሁን የዛን ጊዜ ቡቼ አንቺን አፍኖሽ ባስቆየሽ ቀናቶች ውስጥ ከዳኒ ጋር ዳኒዬ ምናምን እያለ ስልክ ሲያወራ ሰምቼዋለሁ ብለሽናል። አዎ ትላንትና እንደነገርኳችሁ ከሆነ እኔ እዛ ባገተኝ ሰዓት ዳኒ ጋር ደውሎ ስልክ ሲያወራ ሰምቼዋለሁ። ዳኒዬ ምናምን ነገር እያለ ብዙ ነገር ሲያወራ ሰምቼዋለሁ። ሌላ የሰማሽው ዲቴል እስቲ አሁን ዳኒዬ ስላለ ብቻ ሳይሆን እስቲ ሌላው ያለው ነገር ቢኖር ከዳኒ ጋራ እነሱ ጋር እንዳለች ነው ሲያወራ የነበረው። ሄርሜላ እነሱ ጋር እንዳለች ነው የሰማሁት። ከዚህ ተከታተልሽ ሄርሜላ በዩቲዩብ ላይ አውቃታለሁ። እቺን ታውቂዋለሽ? አዎ እሱም ዩቲዩብ ላይ ቪዲዮ ላይ ምናምን ነው የማውቀው እንጂ ከዛ ውጪ አትልጅ ከመሬት ተነስታ ያረል እቺ ከመሬት ተነስታ ስለ ሄርሜላም ሆነ ስለ ቡቺ ታወራ ትችላለች። ቡቺን ነገር ትችላለች ግን አታውቃችሁ ይችላል እንደከተሽ የዛን ቀን እንዴት እንደሆነ አላውቀውም አያውቀኝም ግን አግቶኛል። እኔ እንዳልኳችሁ ዩቲዩብ ላይ ነው የማውቀው። ምክንያት የለውም። አዎ ከዳኒ ጋር አወራ። ከዛ በኋላ ሄርሜላ እሱ ጋር እንደሆነች አወሩ። አሁን ሄርሜላ ቡቼ ጋር ነች አይደል ያለችው? አዎ ቡቼ ጋር ነው ያለችው ይመስለኛል። እናንተንም ለማስተጓጎል ይመስለኛል። እኔን አግቶ የእናንተን ስራ ለማስተጓጎል ይመስለኛል። እሺ አሁን እዚች ጋር ማነው ኪያ ተረጋጋ። አሁን እዚች ጋር እሷ ሄርሜላ ቡቼ ጋር ነች ያለችው። ከዳኒ ጋር ስልክ አወሩ። ከሩታ ጋር የሚያገናኘው ነገር ሲንገረኝ ይኸውልሽ። እና እቺ ልጅ ከመቼ ሰልተዋራች ለቁኔ አይደለም እኔ ይኸውልህ ሜሪም አወራች እዚች ጋር እኔ አሁን ስማኝ እኔ አሁን ለቁኔ አሁን ስማኝ አይመለከትም። ሩታ ጥፋተኛ አድርጌ ወይም ደግሞ ሄርሜላን ታርጌ አይደለም። ሩታን ተቃት ሩታ መቼም ለውቃት እኔም ቢሆን በነገራችን ላይ እኔ ሄርሜላ መጥፎ ነገር ሊገጥማት አልፈልግም። በነገራችን ላይ ሄርሜላ ማነች ሩታ ተቃት ነገር አንተ አሁን አይ ቲንክ ከመጣ 3 or 4 ወር ሊሆን ነው። ቀድሞ ባወቀ ወይ ዘግቶ ባወቀ 3 or 4 ወር ሊሆን ነው የሚችለው። አንተ አንድ ቀንም በቂ ነው። ትላንትና የመጣ ሰው እና ዛሬ መጥተህ ልትቆል ታስበው አትችልም። እኔ ሩታን የሚጎዳ ነገር ላደርግም አልችልም። አፍህን አውጥተህ እኮ አልተናገርክም እንጂ ወደ ሩታ ነው እየወሰድክ ያለው ኪያ። ለዛ ነው ያቆምኩ። ትላንትና መጥተህ ዛሬ እንዳደረገኛ ትላንትና አይደለም አሁንም ልምጣ ማተራ ያደረገው ሩታ ባላደረገችው ነገር መዋጋት የለበትም። ክርክሩ ተውና እቺ ልጅ እሷ እግዚአብሔር እንኳን በሰላም አተረፋት። ለነገርሽኝ ነገር እግዚአብሔር ይስጥሽ። ህግ ቦታ የምንሄድ ከሆነ ይሄንን ቃል የተናገርሽው ትደግሚያለሽ። እኔ ምንም ችግር የለብኝም። ለእናንተ እንዳልኳችሁ መጡ ህግ ቦታ ምን ታገራችሁና ያየችውን ነገር ብቻ ነው እየተናገረች። እኔ አሁንም እኮ ሩታን ያደረገች ያልኩ አይደለም ያሉት። እኔ ፈጥረኝ ማውራበት ምንም አይነት ምክንያት የለውም። ሰማኛል ግን ነገሮች የሚያመራው ዳኒ ከተባለ እሷም እንዳለች ያመራል። ህግ ከያዘው እንግዲህ ነው ያለው እንጂ እርግጠኛ ሆነን ሩታ ምናምን እያለን አይደለም። አሁን ነገሩ ግን የሚወስደው እንደዛ ነው። አንተ አሁን እየሆንክ ያለው ልወደድ ባይ ነው እየሆንክ ያለው ገባ አይደል? እኔ የሰማሁት ነገር ቢኖር ስነግራችሁ ማለት ነው ቡቼ ደውሎ ለዳኒ እኔ ቡቼ አግቶኝ በነበረ ሰዓት ከዳኒ ጋር በስልክ ሲያወራ የሰማሁት ሄርሜላን እንዳገቷትና ከዳኒ ጋር ተመሳጥሮ ሄርሜላን አግቷት ቡታጀራ እንዳመጣትና ይሄንን ነገር ሩታም እንደምታውቅ ነው የሰማሁት። እኔ ፈልጌ እሺ ነገር እሺ አሁን ስንት
እኔ ምንም ብለ ነገር የለም። ማስረጃ በሌለበት እሷ ስለተናገረች ሩታ እጇ አለበት ምናምን እንዴ አንተ ምን ሆነ? በቃ ለኩሪ አሁን ኪዬ እኔ ለእናንተ የምነግራችሁ ነገር ቢኖር በቃ እርዷት። እሷን እኔ አግቶኝ እንዳሰቃየኝ ያክል እሷም ከጠፋች ሳምንት እንደሆነ ሰምቻለሁ። እኔ በአንድ ቀን እንደዛ ብዙ ነገር አድርጎኛል። እሷን ደግሞ በሳምንት ውስጥ ምን ሊያደርጓት እንደሚችሉ ማሰብ አይከብዳችሁም መቼም። እና በእናታችሁ እህት ካላችሁ ድረሱላት፣ በቃ እንዳትጎዳ።